ህዝቡ ጦርነት አይፈልግም እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ ደማቸው ነው የዋጁት ችግራችን ምን እኔ ቤተ እምነት ላይ ምንድነው ችግሩ በቃ ይሄ ነው ለኔ እኔ እዚህ ጋር ያለው ታጥቄ ያለው አይመጣም እኔ ጋር መስቀል ያዙት አባቶች ጋር ምን አስከደው ወታደሩ ቆርጦ ተነስቷል ባርሲ ከባድ ኦፕሬሽን ሊደረግ ነው በመጨረሻም የመከላከያ ሰራዊት አባላቱ ዝምታቸውን ሰብረው ጥያቄን መጠየቅ ጀምረዋል በዚህም የሀገራችን የሰላም ጉዳይና ከሰሞኑ ባርሲ ባለማተቦች ላይ በተፈጸመው ጥቃት ለዚህ መነሻ የተደረገ ሲሆን ወታደሩ በእምነቱ በሀገሩና በህዝቡ እንደማይደራደር ጥቂት የማይባሉ የነቁ ጀነራሎች ወደፊት መምጣት ጀምረዋል የወታደሩ ለህዝቡ መቆም ወደፊት መምጣት ያስጨነቃቸው ባለስልጣናት ቀጣይ ምን ያድርጉ ይሆነ በዝርዝር እንመለከተዋለን በምርጫ ቅስቀሳ ወቅት ምረጡ ይስሉ መብታችሁን እናስከብራለን ብለው ነው አይደለም ከመብታችን አንዱ የአምልኮ ስፍራችን ምን እንዲሆን ነው እንዲከበር ነው በኦርቶዶክስ አሁን እናንተ ሰሞኑን ተጨነቅን ተናጥን ትላላችሁ እድለኞች ናችሁ ካህንን ቀጥቅጣ የምትገሪ ኢትዮጵያን ታውቃላችሁ ስለ ሀገር ሰላም ስለ ህዝብ አንድነት ዘወትር ደከመኝ ሰለቸኝ ሳትል የምትጸልይ ቤተክርስቲያን ይህ አይገባትም የሰላም ሰባኪዎች የወንጌሉን አርበኞች ቀጥቅጣ የምታጠፋ ኢትዮጵያን ከቶ አናውቃትም ብዙዎቻችሁ እንደምታውቁት አርሲ በክርስቲያኖች ደም የጨቀየች ምድር ከሆነች እነሆ ሰነባብታለች የተኩሳት ባለበት በይሳትም በትላንትናው ዕለት ካቦም ሳትነስቶ ወደ አሰቆ ያቀና የነበረ የህዝብ ማመላለሻ ባስ እስከ ጫናው ሙሉ ህዝብ መታገቱ የተሰማ ሲሆን የመያርሲ ጉዳይ ከመንግስት አቅም በላይ ወይንስ ሌላ የተቀነባበረ ሴራ በዝርዝር እንቃኘዋለን በሌላ በኩል ዛሬ በተለያዩ ከተሞች የአርሲን ጉዳይ አንረሳም ፍትህን እንፈልጋለን የሚሉ ባለማተቦች ከዕለት ወደ ዕለት እየጨመሩ መጥተዋል ዝርዝሩን አብረን እናየዋለን After I liberate people I will go to the Ethiopians who are in our society and I personally work every few weeks to በትላንትናው ዕለት በእስራኤል ፓርላማ ውስጥ ለኔታንያሁ የቀረበላቸው ጥያቄና የመለሱት ምላሽ ዓለምን እያነጋገረ ይገኛል ጥያቄው ናይጄሪያን ጨምሮ በተለያዩ የምስራቅ አፍሪካ ሀገራት ኢትዮጵያን ጨምሮ የተለያዩ የጽንፈኞችና የመሐመድ ኢብኑ አብዱል ወሃብ አጀንዳ አራማጆች እየተስፋፉ ለዓለምና ለክርስቲያን እንዲሁም ለእስራኤል ታላቅ ስጋት እየሆኑ ይገኛሉ ይህ ነገር ባጭር ካልተቀጨ ለኛም ለዓለምም ስጋት ነው ሲል ጥያቄን ሰነዘረ ኔታንያሁም እየመለሱት ምላሽ አክራሪ ወሃቢዮችን ያስደነገጠ ሲሆን የሳቸውን ሙሉ ምላሽ አብረን እንቃኘዋለን ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ እኔ ደህና ነኝ ቸሩ መድኃኔዓለም የተመሰገነው በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ ከናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ እዳዩ ወደ ዕለቱ ቪዲዮ Last week in Arusi, the sacred church over 101 years old was burnt to the ground. More than 50 people were killed. This violence is not new. Since the government shift 8 years ago, the church has been targeted by Wahhabi extremists. ቅዱስ መጽሐፍ በዮሐንስ ወንጌል ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላል ዛሬ በአርሲ ምድር ያሉ ትምህርት ቤቶች በከፍተኛ ዘን ተመተዋል ማህበረሰቡ በየዓመቱ ያለማቋረጥ የሚወዳቸውን ቤተሰቦቹን መኳንንቶቹንና የቁርጥ ልጆቹን እንዲያጣም እየተደረገ ነው በአጠቃላይ አርሲ ዛሬ በንጹሃን ኦርቶዶክሳውያን ደም ምድሯን አርጥባለች በቪዲዮ መግቢያ ላይ ያሳዩዋችሁ ተማሪዎች በአርሲ በአንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ የተመለከትነው ፍጹም ልብ የሚሰብር አሳዛኝ ክስተት ነው ተማሪዎቹ በጉጉት ይጠብቁት የነበረውን በቅጽል ስሙም ደግነት እያሉ የሚጠሩትን መመራቸውን በጽንፈኞች እጅ በስማትነት ተነጥቋል ዛሬ የዚህን ጀግና መምህር የፍቅር መስዋዕትነትና በትምህርት ቤት ውስጥ የፈሰሰውን የተማሪዎችን እንባ ይዤላችሁ ቀርቤያለሁ በአርሲ ተማሪዎች እጅግ በጣም የሚወዱትና የሚያከብሩት የሚሳሱለት አንድ መምህር ነበር ተማሪዎቹ በቅጽል ስሙ ደግነት ብሎ የሰየሙት ያ መምህር
ለነሱ ተራ የክፍል መምህር ብቻ አልነበረም። ከዛ በዘለለ ለእያንዳንዱ ተማሪ ወላጅ ነበር። ከቤት የወላጅ ፍቅር አጥተው ለሚመጡት ልጆች እቅፉን ዘርግቶ የሚያስተናግድ የሚገስጽና የሚያንጽ አባት ነው። ለነሱ የሚስጥር ተካፋይ ነበር። ማንም ሰው የማይረዳቸውን የውስጥ ጭንቀታቸውን የህይወት ፈተናቸውንና ድህነታቸውን ያለምንም ፍርሃት ሄደው የሚያዋዩት እርሱም ሚስጥራቸውን ከልቡ አቁሮ መፍትሄ የሚፈልግላቸው ታማኝ ወንድማቸውም ነበር። በተማሪዎች መካከል ግጭትና ቅሬታ ሲፈጠር ደግሞ እርሱ ቀዳሚው አስታራቂ ነበር። በፍቅርና በማስተዋል ልባቸውን አብርዶ ጥላቻን አጥፍቶ ሰላምን የሚተክል ሰማያዊ መልአካቸው ነበር። ከሁሉ በላይ ደግሞ ትውልድን የሚቀይር እውነተኛ የእውቀት መጋቢም ነው። ይህ መምህር የኦርቶዶክስ እምነት ተከታይ ሲሆን ለእምነቱና ለማተቡ ሲበዛ ቀናይና ታማኝ የነበረ የቁርጥ ቀን ልጅ ነው። ባለፉት ዓመታት በአርሲ በተነሱ ተደጋጋሚ ጥቃቶች ሁሉ በታምር እየተረፈ ቢቆዩም ባለፈው ሰሞን ጽንፈኞች በቤተ ክርስቲያን ላይ እሳት ሊልኩ ሲመጡ ግን ደግነት አልሸሸም። ፊታቸው ቆሞ ከቤተ ክርስቲያን በፊት እኔን አቃጥሉኝ ብሎ ገደል አፋፍ ላይ ቆሞ ማተቡን ሳይገድ ህይወቱን ለክርስቶስ አሳልፎ ሰጠ። ሰኞ ጠዋት ትምህርት ቤቱ ተከፈተ። የደግነት ወደ ክፍል ገብቶ ማስተማር በከፍተኛ ጉጉት ሲጠባበቁ የነበሩት ተማሪዎች ሁልጊዜ በሰዓቱ የሚገኘው መምህራቸው ሲቀርባቸው ግን ግራ ተጋቡ። ሴኮንዶች፣ ደቂቃዎች፣ ሰዓታት ተከታትለው አለፉ። መምህሩ ግን አልመጣም። ተማሪዎቹ በከፍተኛ ሁኔታ ተጨነቁ። ሌላ ክፍለ ጊዜ ተጀመረ። ነገር ግን የክፍሉ ድባብ ጭልጥ ያለ ጨለማ ሆነባቸው። ውስጣቸውም ሰላም አጣ። አይደርስ የለምና የረፍት ሰዓት ደረሰ። ሁሉም ተማሪዎች በየመተላለፊያውና በግቢው ስለ ደግነት በሰላም መቅረት ጉዳይ በሹሹክታ መነጋገር ጀመሩ። የአሳሳቢ ጉዳይ በመጨረሻም ርዕሰ መምህሩ ጋር ደርሶ ርዕሰ መምህሩ ወደ ደግነት ስልክ በደወለ ጊዜ ስልኩ ይጠራል። ነገር ግን የሚያነሳው አልነበረም። አይደርስ የለምና መሽቶ ነጋ። በነጋታው ግን ያ የተፈራው መርዶ በትምህርት ቤት ቅጥር ግቢ ውስጥ ተሰማ። የደግነት በሰማዕትነት ማለፍ ዜናው መላውን ትምህርት ቤቱን በአንድ ጊዜ በእንባ አራጨ። ተማሪውን በሙሉ መሬት ላይ ጥሎ ያስለቀሰ ታላቅ መብረቅ ሆነ። ተማሪዎቹ ሀዘናቸውን መቋቋም አልቻሉም። ለ3 ቀናት በተከታታይ ክፍል ውስጥ ጥቁር ለብሰው ሻማ በማብራት የደግነትን ፎቶግራፍ ማል ላይ ያስቀምጠው አምረው አዘኑ፣ አለቀሱ። ወዮ አርሲ! የስንቱን የሀገር ገንቢ መምህር፣ የስንቱን ባለማተብ፣ የስንቱን ንጹህ ነፍስ ርቅጠሽ በላሽ። የቅዱሳን ደም እንደ ጎርፍ ለፍስብሽ ምድር ወዮልኝ። ይህ ጀግና መምህር ያሳየን መስዋዕትነት ተዋህዶ በልጆቿ ደምና አጥንት ላይ የተገነባች የሰማዕታት ታሪክ መርከብ መሆኗን ነው። መምህር ደግነት በምድር ላይ ክፍሉ ቢዘጋም በሰማይ ግን የሰማዕትነት አክሊልን ተቀዳጅቶ የዘላለም ሕይወትን ወርሷል። የተማሪዎቹን እንባና የሻማው ብርሃን የጽንፈኞችን ጨለማ አጋልጦ ለዓለም ያበራል። አሁን ቀጥታ ተማሪዎቹ ክፍል ውስጥ ሻማ በተው ወደ ያለቀሱበትና ወደ እውነታውን ወደምናይበት የቪዲዮ ምስል እንሸጋገር። የቻናሌ ቤተሰቦች የዚህን ጀግና መምህር ታሪክና የተማሪዎቹን ሐዘን በውስጣችሁ ምን አይነት ስሜት ፈጠረባችሁ? የሱስ መስዋዕትነት ለትውልዱ ምን ያስተምራል? ሐሳባችሁን ኮሜንት ላይ አስፍሩልኝ። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ምንድን ችግራችን? እኔ ቤተ እምነት ላይ ምንድን ነው ችግሩ? በቃ ይሄ ነው ለኔ። እኔ እዚህ ጋር ያለው ታጥቄ ያለው አይመጣም እኔ ጋር መስቀል ያዙት አባቶች ጋር ምን አስከሄደው? ይሄ ነው ውስጤን ሁሌ በጣም የሚሰማኝ። ቅዱስ መጽሐፍ በምሳሌ መጽሐፍ ላይ ጻድቅ ንጉሥ ሀገርን ያጽናል፣ ጉበኛ ግን ያፈርሳታል ይላል። ባለስልጣናትና መሪዎች በጥላቻና በከፋፍለ ግዛት ፖለቲካ ሀገርን ወደ ገደል በሚመሩበት
በአርሲ የንጹሃን ደም እንደ ውሃ እየፈሰሰ በዝምታ በሚታለፍበት በዚህ ጨለማ ዘመን ታላቅ የምስራች ተሰምቷል። የሀገራችን የመከላከያ ሰራዊት አባላትና ጥቂት የማይባሉ የነቁ ጀነራሎች በመጨረሻም ዝምታቸውን ሰብረው ወደፊት መምጣት ጀምረዋል። ወታደሩ በሀገሩ በህዝቡና በማንነቱ ላይ እንደማይደራደር የአንድን መሪ ግል ፍላጎት ብቻ ተከትሎ የሚዘወር የጥፋት መሳሪያ እንደማይሆን በድፍረት እውነትን መጋፈጥ ጀምረዋል። ይህ የወታደሩ ቁርጠኝነት የቤተ መንግስቱን ባለስልጣናት በከፍተኛ ድንጋጤና ጭንቀት ውስጥ ጥሏቸዋል። ዛሬ የወታደሩን ታሪክ የመነሳሳትና በዓለም ታሪክ ውስጥ ለአምባገነኖች አልታዘዝም ብለው የህዝብን ህይወት የታደጉ ጀነራሎችን ታሪክ በጥልቀት እንመለከታለን። ወታደር ማለት የሀገር ህልውና ምሰሶና የህዝብ እውነተኛ ጠባቂ እንጂ ስልጣን ላይ ያሉ መሪዎች ህዝብን በከፋፍለ ግዛ ፖለቲካ ሲያናጩ፣ ንጹሃንን ሲያሳድዱና የነሱ ያልሆነውን እምነትና ታሪክ ለማጥፋት ታሪካዊ ጠባሳን ሲጥሩ የጥፋት ተባባሪ የሚሆን ከንቱ ተቋም አይደለም። በአርሲ በኦርቶዶክስ ያለ ያ ጥቁር ግፍ ሲፈጸም መሪዎች ጆሮአቸውን ቢደፍኑም ሰራዊቱ ግን ወጥቶ ድርጊቱን ማውገዝ መጀመሩ ትልቅ ተስፋ ነው። መሪዎች ትዕዛዝ ባይሰጡ እንኳን እኔ የቆምኩት ለህዝብ ሰላም ነው ብሎ የንጹሃንን ወገን መያዝ የህዝብን ልብ በታላቅ ክብር ድል ማድረጊያ ብቸኛው መንገድ ነው። በዓለም ታሪክ ውስጥ ለአምባገነን መሪዎች አንታዘዝም በማለት የህዝብን ፍላጎት አስቀድመው ታሪክ የሰሩና ዛሬም ድረስ በወርቅ ቀለም የሚታወሱ ታላላቅ የጦር ጀነራሎች አሉ። ለዚህ ትልቅ ማስተማሪያ የሚሆንን የታሪክ ማድር ብንከፍት የመጀመሪያው በሮማኒያ ታሪክ ውስጥ የተመዘገበው ታላቁ ክስተት ነው። በጎርጎሳውያኑ 1989 የሮማውያኑ ጨካኝና አምባገነን መሪ ኒኮላይ ቻውቼስኩ በነጻነትና በኑሮ ውድነት ላይ አደባባይ የወጡትን ንጹሃን ዜጎች መከላከያ ሰራዊቱ በጥይት እንዲመታና እንዲጨፈጭፍ ጥብቅ ትዕዛዝ አስተላልፎ ነበር። ነገር ግን በወቅቱ የነበሩት የነቁ ወታደራዊ መሪዎችና ጀነራሎች ይህንን አምባገነናዊ ትዕዛዝ አንቀበልም አሉ። ጀነራሎቹ መሳሪያቸውን ወደ ህዝቡ ከማዞር ይልቅ ወደ ጨካኙ መሪ ወደ ቻውቼስኩ ማዞር የህዝቡን የነጻነት ትግል በይፋ ተቀላቀሉ። በዚህ እርምጃቸው የሮማኒያን ህዝብ ከእልቂት የታደጉ ሲሆን አምባገነኑ ስርዓትም በሰዓታት ውስጥ እንዲያበቃ አድርጓል። ሌላው አስደናቂው ታሪክ ደግሞ በቅርብ ጊዜ በግብጽ አብዮት ወቅት የተከሰተው ነው። በ2011 የግብጽ ህዝብ ለ10 ዓመታት በስልጣን ላይ የቆየውን የሆስኒ ሙባረክን አምባገነናዊ ስርዓት ለመጣል ወደ ታህሪር አደባባይ በነቂስ በወጣበት ወቅት የግብጽ መከላከያ ሰራዊት ታንኮችና ከባድ መሳሪያዎችን ይዞ አደባባይ ገብቶ ነበር። ሆስኒ ሙባረክ ሰልፈኞቹን ባይል እንዲበቱኑና እንዲመቱ ትዕዛዝ ቢሰጥም የጦር ኃይሉ ጠቅላይ ምክር ቤት ግን የህዝቡን ጥያቄ ህጋዊ መሆኑን ተረድቶ ዜጎች ላይ አንድም ጥይት ላለመተኮስ ቃል ገባ። ወታደሮቹ ታንኮቻቸው ላይ ሰራዊቱና ህዝቡ አንድ ናቸው የሚል መፈክር በመጻፍ የሆስኒ ሙባረክን አምባገነን ትዕዛዝ ውድቅ አደረጉ። ይህ የወታደሩ ቆራጥነት የሀገሪቱን ሰላም በታላቅ ብላት ያስጠበቀ ሲሆን የህዝብንም ፍቅር በታላቅ ዓለም አቀፍ ደረጃ እንዲገኙ አስገኝቶላቸዋል። ከነዚህ ታሪካዊ ማስተማሪያዎች የምንማረው ትልቁ ቁም ነገር አምባገነን መሪዎች በስልጣን ወንበራቸው ላይ የሚቆዩት መከላከያ ሰራዊቱ በውር ድንብሩ ሲታዘዝላቸው ብቻ መሆኑ ነው። ዛሬ በኢትዮጵያ ምድር የነቁ ጀነራሎችና የመከላከያ አባላት በአርሲ ለደረሰው ግፍና በቤተ ክርስቲያን ላይ ለሚፈጸመው ጥቃት ዝምታቸውን ሰብሮ መነሳታቸው እነዚያን ታሪካዊ ጀነራሎች የሚያደርግ ታላቅ ተግባር ነው። ወታደሩ ከህዝብ ወገን ሲቆም ጥላቻና ጽንፈኝነትን በሀገራችን ላይ የሚያበቃበት ዘመን ይፋ ይሆናል። እውነት መቼም ቢሆን በብረት ኃይል አትታፈንም። ውድ የቻናሌ ቤተሰቦች የሀገራችንን መከላከያ ሰራዊት አባላትና የነቁ ጀነራሎች ስለ አርሲ ውድቂትና ስለ ቤተ ክርስቲያን ጥቃት ዝምታቸውን ሰብረው መውጣታቸው በውስጣችሁ ምን አይነት ብርታትን ፈጠረባችሁ? በዓለም ታሪክ ካየናቸው ጀነራሎች አንጻርስ የኛ ሰራዊት አሁን የጀመረው ጉዞ ምን አይነት ለውጥ ያመጣል ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። በምርጫ ቅስቀሳ ወቅት ምረጡኝ ሲሉ መብታችሁን እናስከብራለን ብለው ነው አይደለም? ከመብታችን አንዱ የአምልኮ ስፍራችን ምን እንዲሆን ነው? እንዲከበር ነው። ይህ የመምህር ምህረተአብ ንግግር የፖለቲከኞቹን ተግባር በግልጽ ያስመለከተ ነው። አንድ ለምርጫ የሚወዳደር የፖለቲካ ፓርቲ ከምርጫው አስቀድሞ ለህዝብ አድርጋሉ ብሎ ቃል የገባውን ነገር በተግባር ካላዋለ ያ ፓርቲ ማር በያዘ ዕቃ ውስጥ መርዝ የሚጨምር ከህዝቡ በለጠ ራሱን የሚወድ ራስ ወዳድ መሆኑን በግልጽ እንደሚያሳይ አመላካች ሲመረጡ ብቻ ለዛ መቀስቀሻ አድርገው ኋላ ላይ ግን ቦታውን ሲይዙ ኦርቶዶክስን ለማጥቂያ ካረጉት ስልጣኑን ወንበራቸው እሳት ሆኖ ይፈጃቸዋል። የተዋህዶ አምላክ አይተዋቸው። ካህንን ቀጥቅጣ የምትገድል ኢትዮጵያን
ቅዱስ መጽሐፍ በትንቢተ ሕዝቅኤል ላይ ደም የምታፈስ ፍጻሜዋም እንዲመጣ በሰራችው ደም በደለኛ ሆነሻል ይላል። ትላንት በምርጫ ወቅት ጤፍ በሚቆለው ምላሳቸው ምረጡን፣ ሰላም እናሰፍላለን፣ የኑሮ ውድነቱን እንቀንሳለን፣ እያንዳንዱን ዜጋ የቤት ባለቤት ይሆናል፣ ኢትዮጵያን የምድር ገነት እናድርጋታለን እያሉ ጆሮአችንን ሲያደነቁሩን የነበሩት መሪዎች ዛሬ በአርሲ ንጹሃን ደም እንደ ጎርፍ ሲወርድ የምናውቅ ቃላቸውን በሙሉ ዘነጉት። ስለ ሀገር ሰላምና አንድነት ሌሊትና ቀን የምትጸልየው ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ባጸናች ክፍያዋ ይህ መሆን አልነበረበትም። ይባስ ብሎ በትላንትናው ዕለት ከአቦምሳ ተነስቶ ወደ አሰኮ እያቀና የነበረ የህዝብ ማመላለሻ ባስ ሙሉ በሙሉ ከተሳፋሪዎች ጋር መታገቱ ተሰምቷል። ዛሬ በአርሲ የቀጠለው አዲስ የታጋቾች ሰቆቃ የስርዓቱን ስውር አጀንዳ ማስቀየሪያ ድራማና የህዝቡን የማይናወጥ ጽናት በጥልቀት እንመረምረዋለን። ባለፉት ዓመታት አርሲ በክርስቲያኖች ደም የጨቀየች ምድር ሆና እንድትሰነብት ተደርጓል። ይህ በንጹሃን ላይ የነጣጠረው ትኩሳትና ስልታዊ ጥቃት በከፍተኛ ሁኔታ እያየለ በመጣበት በዚህ ሰዓት በትላንትናው ዕለት የተሰማው ዜና እጅግ በጣም አስደንጋጭ ነው። ከአቦምሳ ተነስቶ ወደ አሰኮ ሲጓዝ የነበረው ንጹሃን ዜጎችን የጫነው የህዝብ ማመላለሻ አውቶቡስ በታጣቂዎች እጅ ሙሉ በሙሉ ታግቷል። ይህ እገታ በአሁኑ ሰዓት የብዙዎችን ጥያቄ ጭሯል። ለመሆኑ የአርሲ ጉዳይ እውነት ከመንግስት የጸጥታ አቅም በላይ ሆኖ ነው ወይንስ ህዝቡ አይኑን ተክሎ የሚመለከተውን የአርሲን ጭፍጨፋ ለማስረሳትና ትኩረትን ለማስቀየር ሆን ተብሎ ከጀርባ የተሸረበ ሌላ አዲስ ፖለቲካዊ ድራማ? ብዙዎች እንደሚገነዘቡት ባለስልጣናትና ካድሬዎች የተለያዩ አርቲፊሻል አጀንዳዎችን እየፈጠሩ አርሲን ከህዝብ ሊና ለማስረሳት ሌሊትና ቀን እየደከሙ ይገኛሉ። ነገር ግን በዚህ አሳዛኝ ወቅት መላው ህዝበ ክርስቲያንና የነቁ ወጣቶች አይናቸውን ከአርሲ ላይ ለመንቀል እና የእውነት ድምፅ ሆኖ ለመቀጠል የወሰኑት ውሳኔ እጅግ በጣም የሚያስደስት የጀግና አካሄድ ነው። ወጣቶቹ በትላንትናው ሰላማዊ ሰልፍ ላይ ፍጹም ጨዋነት ባለው መንገድ ድምፃቸውን ከፍ አድርገው ያሰሙ ሲሆን ለመንግስትም የማይታጠፍ ግልጽ ቅድመ ሁኔታቸውን አስቀምጠዋል። በአርሲ የተፈናቀሉ ንጹሃን ምዕመናን በአስቸኳይ ወደ ቀያቸው ይመለሱ፣ በጽንፈኞች እጅ በሰደድ እሳት የወደሙት ቤተ ክርስቲያናት በሙሉ መንግስት በጀት መድቦ በአስቸኳይ ስራቸው፣ መንግስት ለተጎጂዎችና ለሟች ቤተሰቦች ተገቢውን ካሳ ይክፈል። እናም በአርሲ ምድር የዜጎችና የባለማተቦች እልቂት ዳግመኛ አይደገም የሚሉ ጠንካራ ጥያቄዎችንም ሰንዝረዋል። ወጣቶቹ አክሎም የዘላቂ መፍትሄ በአስቸኳይ የማይሰጠው ከሆነ አሁንም ገዳያችንና ከጀርባ ሆኖ የሚያስገድልን አካል ማን እንደሆነ በግልጽ እንድናውቅ ያደርገናል ሲሉ ለመንግስት የመጨረሻውን የህሊና ማስጠንቀቂያ ሰጥተዋል። ከዚህ ታላቅ ህዝባዊ ጽናት የምንማረው ትልቁ ቁም ነገር የባለስልጣናት የፖለቲካ ቁማርና አጀንዳ የማስቀየር ስልትን ሊያሸንፍ የሚችለው የተኛና አጭር ትዝታ ያለው ህዝብ ሲኖር ብቻ መሆኑ ነው። የአቦምሳው የአውቶቡስ እገታም ሆነ በአገልጋዮች ላይ የሚፈጸመው ስር የአርሲን ደም ሊያስረሳን አይችልም። እኛ ባለማተቦች አይናችንን ከአርሲ ላይ በፍጹም አንነቅልም። የሰላም ሰባኪያን የሆኑት ልጆቿን ቀጥቅጣ የምታጠፋ አዲስቷን የፖለቲካ ኢትዮጵያን ከቶ አናውቃትም፣ አንቀበላትም። ዛሬም ነገም ፍትህ ለአርሲ ኦርቶዶክሲያን። ውድ የቻናሌ ቤተሰቦች ከአቦምሳ ወደ አሰኮ ሲጓዝ የነበረው የህዝብ ማመላለሻ ባስ መታገትና ወጣቶቹ አይናቸውን ከአርሲ ላይ ላለመንቀል የወሰኑት ቆራጥ አቋም የእናንተ አስተያየት ምንድን ነው? ይህንን ተደጋጋሚ እገታ እልቂት በዘላቂነት ለማስቆም መንግስት ምን እንዲያደርግ ትጠይቃላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። After I liberate people, I will go to the Ethiopians who are in our society, and I personally work every few weeks to help integrate more and more. የጽንፈኞች የጥፋት ወረራ ግን ዛሬ ዓለምን እያናወጠው ይገኛል። በትላንትናው ዕለት በእስራኤል ምክር ቤት ውስጥ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበላቸው ያልተጠበቀ ጥያቄና የሰጡት አስደንጋጭ ምላሽ በአሁኑ ሰዓት መላው ዓለም በተለይም አክራሪ ዋሃብዮችን በከፍተኛ ድንጋጤ ውስጥ እንዲወድቁ አድርጓቸዋል። የምክር ቤቱ አባል ናይጄሪያና የምስራቅ አፍሪካ ሀገራትን ጠቅሶ የመሐመድ ኢብኑ አብዱልሃብ አጀንዳ አራማጆች ለእስራኤልና ለዓለም ክርስቲያኖች ታላቅ ስጋት እየሆኑ መምጣታቸውን ሲያጋልጥ ኔታንያሁም ቀበል አድርገው በመካከለኛው ምስራቅ የአክራሪዎችን አከርካሪ ከሰበርኩ በኋላ ቀጥታ የማቀናው ወደ ኢትዮጵያ ወዳሉት ቤተሰቦቻችንና ወንድሞቻችን ነው፣ በአርሲ ምን እየተፈጸመ እንዳለም እናውቃለን ሲሉ ቃል ገብተዋል። ዛሬ ይህንን መጋረጃ ሰባሪ የጂኦ ፖለቲካዊ ትንታኔ በጥልቀት እንመረምረዋለን። በእስራኤል ምክር ቤት የተሰማው ይህ ድምጽ በአርሲ ምድር ባለው የንጹሃን ኦርቶዶክስ ያለ የተፈጸመው ጭፍጨፋና የታሪካዊቷ የጥለታ ጨፋ ቅዱስ ገብርኤል ቤተክርስቲያን
ለማቃጠል የአጥፊዎቹ ቡድኖች እንዳሰቡት በሚስጥር ተደብቆ የሚቀር የሀገር ውስጥ አጀንዳ ብቻ ለመሆኑን በተግባር ያሳየ ታላቅ ክስተት ነው። የምክር ቤቱ አባል ባቀረበው ጥያቄም የአክራሪ ዋሃብዮች መዋቅር በምስራቅ አፍሪካ እየሰፋ መሄዱ ለታላቁ እስራኤል ህልውና ጭምር ቀጥተኛ አደጋ መሆኑን በግልጽ አስቀምጧል። የጽንፈኛ ዶክትሪን ከጅምሩ ካልተቀጨ ቀጠናውን ወደማይወጣበት የሽብር ማዕበል እንደሚከተው በምክር ቤቱ ፊት ለፊት በይፋ ተደነገገ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሰጡት ምላሽ ደግሞ የእስራኤል የደህንነትና የውጭ ጉዳይ መዋቅር ከኢትዮጵያ ውስጥ ያለውን የዋሃብያ እንቅስቃሴ በቅርብ ርቀት እየተከታተለ መሆኑን ያረጋገጠ ነው። ኔታንያሁም በመካከለኛው ምስራቅ የተጋረጠባቸውን የደህንነት ስጋት ቀልብሰው የአክራሪዎችን አከርካሪ እንደሚነቅሩ ከተናገሩ በኋላ ሁለተኛው ወሳኝ ስልት መድረሻቸው የኢትዮጵያ ኦርቶዶክሳውያን ወንድምናቶቻቸው መሆናቸውን በይፋ ገልጸዋል። በኢትዮጵያ ምን እየተፈጸመ እንዳለ ጠንቅቀን እናውቋለን። አርሲ በተባለ ስፍራ ላይ አክራሪው አጥፊው ቡድን ራሱን በሚገባ አደራጅቷል ሲሉ ኔታንያሁ መናገራቸው በአርሲ ማተባቸውን ይዘው የታረዱት ንጹሃን ደምና የተማሪዎች እንባ የዓለምን ሀያላን መንግስታት ሊና እያናወጡ መሆኑን ትልቅ ማሳያ ነው። ይህ ነገር እየሰፋ ከሄደ ለኢትዮጵያም ለእስራኤልም ሆነ ለጠቅላላው ዓለም አቀፍ ማህበረሰብ ስጋት በመሆኑ ጉዳዩን በጽኑ ለመታገልና ያለምንም መታከት ለመስራት ቃላቸውን ሲሰጡ መላው የምክር ቤት አባላት በታላቅ ጭብጨባ ድጋፋቸውን ገልጸውላቸዋል። ይህ መግለጫ የሚያሳየው በሀገር ውስጥ ያሉ ባለስልጣናትና ካድሮች በተለያዩ አርቲፊሻል ድራማዎች የአርሲን እልቂት ለመሸፈንና ለማስረሳት ቢደክሙም ዓለም አቀፉ ማህበረሰብ ግን የጽንፈኞችን ስውር ካርታና የደህንነት ስጋት ሙሉ በሙሉ እያነበቡ መሆኑን ነው። ከዚህ ታሪክ የእስራኤል ምክር ቤት ውይይት የምንማረው ታላቁ ቁም ነገር የንጹሃን ኦርቶዶክሳውያን ደምና የቤተ ክርስቲያን መከራ በካድሬዎች ፕሮፓጋንዳ ተሸፍኖ እንደማይቀርና የእውነት ችቦ ድንበር ተሻግሮ ለዓለም እንደሚያበራ ነው። አርሲን ለማስረሳትና አጀንዳን ለማስቀየር የሞከሩ አካላት ሁሉ ዛሬ በዓለም አቀፍ መድረክ ፊት ሴራቸው ተጋልጧል። ዋሃብያ በጥላቻ የገነባው የጥፋት መዋቅር መፍረሱ ፍጹም የማይቀር እውነት ነው። ዛሬም ነገም ፍትህ ለአርሲ ኦርቶዶክሳውያን። ውድ የቻናሌ ቤተሰቦች በእስራኤል ምክር ቤት ውስጥ ስለ አርሲ እልቂትና ስለ ዋሃብዮች መዋቅር በኔታንያሁ ደረጃ የተሰጠው የታሪክ ምላሽ በውስጣችሁ ምን አይነት ስሜትና የፖለቲካ ተስፋን ፈጠረባችሁ? የዓለም አቀፍ የትኩረት በአርሲ ለቀጠለው ቀውስ ዘላቂ መፍትሄ ለማምጣት ምን መፍትሄ ይኖረዋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ለኩስ የነካችሁ በሰላም ብቻ በጥና ቆዩልኝ። ይመቻችሁ።